አርምሞ ደራሲ ዶክተር ኤልያስ ገብሩ አርምሞ ምዕራፍ 11 ያልተገለጠው ግዙፍ ሳይኮአናሊስቱ ሶፎንያስ በጉም ሰረገላ ተንዶልድሎ ወደ ስድስተኛው ከተማ ዘለቀ። ከፊቱም ስድስተኛው ሐምራዊ የብርሃን ሰበዝ በራ። ከሰው ቀጠሮ የጊዜር ቀጠሮ ሆነና ከዕለታት በስድስተኛው ቀን የነፍስን አብርሆት ሊለኩስ በማለዳ ከከዋክብት ስድሩ ኦሪዮን አርዮብ ጋር ተገናኘ። የተጻፉት ነገሮች ቅዠት አይደሉም። በሃይማኖትም ሆነ በመንፈሳዊነት ከፍ ብለው የዘለቁ አባቶች ይህንን ልዩ ጉዞ ተጉዘውታል። ለምሳሌነትም ቅዱስ አቡነ ሺኖዳ የመንፈስ ነጻነት በተሰኘው ድርሳናቸው የአርምሞ ገጠመኛቸውን እንደዚህ ብለው ይተርኩልናል። እንዲህ በሆነ ጊዜ በጸሎት ክፍሌ ብቻዬን እግሮቼን ዘርግቼ ወደ ላይ አንጋጥጬ ሳለ በዚያ ምሽት አንድ ክስተት ተፈጠረ። ይህም እጅግ እንግዳ ነበር። ራሴን ከመጠን በላይ አጨናንቄ ይሆን ወይስ ምናብ ዓለም ውስጥ ገብቼ በቅዠት ባህር ውስጥ እየዋኘሁኝ ይሆን? አሊያም እግዚአብሔር ራእይ ገልጦልኝ ይሆንን? ብቻ አላውቅም። የማውቀው በፊት የብርሃን መላእክት ማህበር በክንፋቸው ተሸክመው ወደ ላይ ሲነጥቁኝ ብቻ ነው። ከበታቼ ያለችውን ምድር ስመለከት ቀስ በቀስ ክበቧ እየጠበበ እያነሰ ከዓይኔ ተሰወረች። ዳግመኛ የዓለም ብርሃን እየቀነሰ መጣና ጠፋ። ፍጹም ዝምታ ሆነ። እነሆ ሶፎንያስም የብርሃን ቅጥር ግቢ ውስጥ ሰተት ብሎ ገባ። ወደዚህ ስፍራ እንዴት እንደመጣ ያላወቀው ግዙፍ በር ሽቅብ የሾሉ ጦሮች በአልማዝ የተሞረዱ የዮጵ ወርቅ ዘንጎችን አልፎ መሰስ ብሎ ተከተተ። ቴምፖራል በተባሉት የአንጎል ክፍሎች የተከበቡ ሰብኮርቲካል አካላት ባዛል ጋንግሊያና የሊምቢክ ተምሳሌት ወደ ሆነው ቤተ መቅደስ ሲዘልቅ ብር የማይገዛው የከበረ ድንጋይ፣ የከበረ ጥበብ፣ ሩቢና ክሪስታሎች ተዘርተዋየ። ነፍስን የሚያሽቆጠቁጥ ልብን ስንጥቅ የሚያደርግ ውበት ተቀበለው። የከርቤ ሚስክ፣ ሉባንጃና ሉባን ዘከር ለአርምሞና ምጥቀት የሚያገዝ የዕጣን አይነት ዕጣኖች መዓዛ ስርኑን አወዱት። ዙሪያውን ቢያስተውል የእልፍኙ አውታራት በእልፍ ሻማዎች ተሽቆጥቁጠዋል። ጣሪያውን ጨምሮ በሁሉም አቅጣጫ ያሉ ግድግዳዎች በጠልሰም ስዕል ተሸልመዋል። ቀጥሎ ደግሞ ከመቅደሱ መሃል 6 ደረጃዎችን ተወጥቶ የሚደርስ ግዙፍ ዙፋን አለ። እያንዳንዱ ደረጃም ከቀይ እስከ ነጭ በተቀለሙ ጌጣጌጦች እጅግ ያሸበረቀ ነበር። ዙፋኑ ግን ግጥም ድፍን ያለ ጥቁር ነው። ከስሩም ብዙ ልብሳቸው እንደ እሳት የሚያብለጨልጭ ሰዎችን ተመለከተ። ገሚሱ ባለበት ቆሞ እጆቹን ወደ ላይ ዘርግቷል። ገሚሱ በተባህታዊ ጥሞና ተቀምጦ ይመሰጣል። ሁለንተናዊ ክዋኔ ከምድራዊ ይልቅ ወደ ሰማያዊነት ያደላ ነበር። ከሰዎቹ መካከል አንዱ በመደነቅ ቆሞ ሲገረም ወደ ነበረው ሶፎንያስ በብርሃን ፍጥነት መጣ። እንኳንም ደረስክ። በንቃተ ህሊና እኛ ጋር ስለተቀላቀልክ በእውነቱ ደስ ብሎናል አለው በነጎድጓዳዊ ድምፅ። ሶፎንያስ የሚያየው የሚሰማውና የሚያሸተው ብሩክ ውበት ልቡን ሰውሮት በቅጡ መልስ ለመስጠት አቅም አጣ። አሁን ያለህበት መደነቅና ግርምት ይገባኛል አለ ብርሃናማው ንቃተ ህሊና። ከስጋና አእምሮ ጠረፍ ሰርገው ማየት የቻሉ ጥቂት ሰዎች ናቸው። እነሱም እዚህ ሲደርሱ በመገረም እንዳንተው ደንዝዘው ይቀራሉ። አባይን ያላየ እንዲሉ የናንተው ሊቃውንት በምድር በሚገኙ ውበቶች የሚደነቁ ሰዎች ያልተገለጠውን ግዙፍ በጨረፍታ ቢያዩ እስከ ምድር ፍጻሜ ፈዘው ይቀሩ ነበር። ይህንን የመሰለ እርከን ግን ለጥቂቶች ብቻ በአርምሞ የሚገለጥ ነው። ነፍስ እንዲህ እንዳንተ በአብርሆትና በአመክንዮ በትምህርትና በትህርምት በእውነት በእምነትና በእውቀት ስትታጀብ ጠረኗ እንዲህ ያምራል፣ ቃናዋ ይማርካል። ሕያውነቷ የሚረጋገጠውም ያኔ ነው። የአብርሂት እንጨት ተለኩሶ የእምነት ጣን ሲንጣጣ የኑሮ ጣጣ በጥሩ መዓዛ ይሸፈናል።
ስድስተኛው ምድጃም መገለጦች ላይ ይጣዳል። ኤሌክትሪክን በብቃት እንደሚያስተላልፍ የወርቅ መስመር አዲስ ብርሃንን ይፈነጥቃል። ታዲያ አንተም ብርሃን ላይ ቆመህ ራስህ ለራስህ በግልጽ ተነጋገር። ከባድ ምስጢሮችህ ላይ ባትሪ አብራባቸው። ከእውነተኛው አንተ ጋር ወለል ባለ አደባባይ ተወያይ። ራስህን ሰልለውና ወቀው። ከማንቀላፋቱ ቀስቅሰኸው ከሕያው አንተነትህ ጋር ወዳጁን። ለዚህም የሚያግዙ ብዙ ጥበቦች አሉ። ለምሳሌ ይሄ ሁሉ አልማዝ፣ ሩቢስ፣ በሉር፣ ሰንፔር፣ ኢያስጴድ፣ ሰርዲኖን፣ ዮጵ፣ ጳዚዮን፣ እብነ አድማስ እዚህ የተደረደሩት ለውበት ብቻ እንዳይመስልህ። የእያንዳንዳቸው ለዘመናት ጉልበት ያጠራቀመው እርግብግብታ ክሪስታላዊ ዝውተራዎች ለመንፈሳዊ እድገት ስለሚያግዙ፣ ትንግርታዊ መዋቅርና ስድራቸው ኤሌክትሮመግነጢሳዊ ኃይልን ስለሚረጩም ጭምር ነው። ነበልባላዊ ብራዥ ሚራዥነትን ለሚለማመደው ነፍሳችን ልምዳቸውን ስለሚያካፍሉት ድንቅ ናቸው። ለዚህም ቃላት አያሻቸውም። ንቃተ ህሊናን ከፍ ያደረገ እርግብግብታ ከራሳቸው ወደ ሌላው ሪዞኔት ያደርጋሉ፣ ያስተላልፋሉ። እነሆ ስድስተኛው ውስጣዊ እልፍኝ የማይለዋወጥ ጽኑ ሐሳብ ያዘለ የማንነታችን መለያ እውን የሆነው መንፈሳዊ ሰላማዊ ብርሃን ያለበት እኛነት ነው። እናም ይህንን ሐቅ ወቅ። ሁሉም ሰው ውስጥ ሊፈነዳ ያደባ ኮከብ አለ። በጥበብ ነቅተው የበሩ ሰዎች እኮ የዓለም ፀሐያት ናቸው። ታዲያ ሁሉም ሰው መለኮስን ካወቀበት ያበራል። ትክክለኛ ፀሐያት ደግሞ ሰው አያቸውም አላያቸውም ያበራሉ። በማሳወቅና በአርአያነት ሰዎችን ከጥበብ በሲራዊነት ይመልሳሉ። ታወቁም አልታወቁም የተሰወሩ አይኖችን ያበራሉ። እመነኝ፣ የእያንዳንዳችን እሳቶች እየነደዱ የሚጫወቱት ሚና አለ የሚባል አይደለም። የተፈጠርነውም ካለ ምክንያት አይደለም። መሐይምነትም ላይ ሆነ የአውቃለሁ ትዕቢት ላይ የአርመሞን ብርሃን ማብራት አለብን። ሙቀትና ብርሃን ከኛ ይፈንጥቅ አለና መላ ሰውነቱ በደማቅ ብግቦጋ ፈካ። ዶክተር ሶፎንያስ እስቲ ልጠይቅህ፣ ፀሐይ የተደበቀን ሰሃ ቀዳ ስታበራ አይተህ ታውቃለህ? አንድ አይኗን በጥበብ ስትገልጥ ገጥማ ታውቃለች? ፍኖቱን ፍንትው ያደረገ የብርሃን ፋና ጮራ ሲፈነጥቅ፣ ወጋገን ሲፈካ፣ ጎህ ሲቀድ፣ ቀኑ ሲበራህ ከነፍስህ ገመና አስተውልሃል። የበጋውን ሙቀት የሚወክል ጠቋሚ ቀስትና ግዙፍ ሰይፍ የያዘ የኦሪዮን ወይም አርዮብ ኅብረ ከዋክብትን አጥንተሃል። የሴህ እሳት ምልክት የጊዛ ፒራሚድና አሙናዊ የኦሳይረስ ፕታህ ዮቶርና ሴት ከኦሪዮን ስነፈለክ የተሰናሰለን ግሩም ግንባታ መርምረሃል። የግርማ ሞገሳማው የአባይ ወንዝ ወኪል ኮከብ ሲሪየስ እጅግ ግዙፍ እሳታማ ጅራቶች የሚደንሱበትን ጸፍጸፈ ሰማይ ቀና ብለህ አይተሃል ወይ? እነሆ እኔናንተ ወደ ጠፈር መጣቂ ቶንዶልዷይ መንኮራኩሮች የዚያ ምሽትን አንጊ ወጋገን የብርሃን ክሮች ነን። የነቃነው ጥቂቶችን ብንሆን አቅመ ነቂስ እንጂ ዘሃ አይደለንም። በኮዝሞዎች ላይ የምንስፈነጠር ካቴና አልባ ዘላለማዊ ተወርዋሪ ኮከቦች ነን። የወግ ተራኪው ባለቅኔ ደናሽ የኢትዮጵ ሥጋና ብርሃን ሽራፊ እኛ ነን። የሰማይ ግማጁ ቢጫ ፍላጻ በነፍስ ምህዋሮች ላይ ዛሬም በእኛ በኩል ይፈነጥቃል። ልክ የአእምሮ መብረቃት እሳታዊ የኒውሮ ትራንስሚተር አንጎላችን ውስጥ መልእክት የሚያስተላልፉ ንጥረ ነገሮች፣ አፍታዊው ዶፓሚንና ዘላቂው ሴሮቶኒን አስተኔዎች የማሰብ ኃይል ሚዛን መለያዎች ሲጎለብቱ እንደ ዩኒቨርስ ከላወሰን ይሰፋሉና አንጎላችንን ብዙ በተጠቀምነው ቁጥር በኃይልም በመጠንም የመጨመር ተፈጥሮ አለው። አንጎላችን የተጠላለፈ የጥቃቅን መብራቶች ጠፈር፣ የጥቃቅን መብረቆች ህዋ ነው። በሃሊዮት አውታራችን ውስጥ ኤሌክትሮማግኔቲክ ፊልድ አለ። እመነኝ፣ ይህንን በትንሽዬ የራስ ቅላችን ውስጥ የሚካሄደውን ተአምር ያየ አጃኢብ ማለቱ አይቀርም። ጃፓን ፉጂስ ውስጥ ከሰው ልጅ አንጎል የበለጠ ፈጣንና ትልቅ የማከማቸት አቅም ያላቸው ሱፐር ኮምፒውተሮች ኔትወርክ ለመፍጠር የተቻለ ቢሆንም አንድ ከተማ የሚሞሉ ሰርቨሮችና 10,000 ቤቶችን ማብራት የሚችል ኤሌክትሪክ ኃይል ተጠቅመዋል። የሰው ልጅ አንጎል ግን
አናናስ በምታክል የራስ ቅል ውስጥ ተወስኖ አንዲት የሻማ አምፖል የሚያበራ የኤሌክትሪክ ኃይል እየተጠቀመ እንዲህ መስራቱ አፈጣጠሩን በጣም አስገራሚ ያደርገዋል። እኛ አቅሙን የተረዳን ደግሞ ለሌሎች ተአምር የሚመስል ሥራን እንሰራለን። እነሆ የተቀመጥክበት የወርቅ ቅልና የሕይወት ዕንቁ ፋና ያጨቀ ሳጥን ካንገትህ በላይ ይገኛል። የሳጥኖቹ አምራችም እጅግ ርኅሩህና አዛኝ ባይሆን ኖሮ ይህ ባልተገባን ነበር አለና የብርሃን ንዝረቶችን ከአቅሉ ውስጥ አርገበገበ። ሶፎንያስ ግን በቤቱ ውበት መደነቁ አላባራም ነበር። ይሄ የምታየው ዕጹብ ድንቅ ቤተ መቅደስ ከሰዓታት በፊት አልነበረም። በዚህ እርከን ላይ ያሉ ግንባታዎችና መዘጋጀቶች ግን ጊዜን የማይፈጁ የእምነት ጉዳዮች ናቸው። በአይን ጥቅሻ ፍጥነትም ይከወናሉ። ይህንን ቤተ መቅደስ ስንገነባም አንድ ተምሳሌት ነበረን። በመጽሐፈ ነገሥት ቀዳማዊ ምዕራፍ 10 ቁጥር 18ና 9 እንዲህ ይላል። ንጉሥ ሰሎሞንም ከዝሆን ጥርስ ታላቅ ዙፋን አሠራ፣ በጥሩም ወርቅ ለበጠው። ወደ ዙፋንም የሚያስሄዱ 6 እርከኖች ነበሩ። በስተኋላውም ያለው የዙፋኑ ራስ ክብ ነበር። በዚህና በዚያ በመቀመጫው አጠገብ 2 የክንድ መደገፊያዎች ነበሩበት። በመደገፊያዎቹም አጠገብ 2 አንበሶች ቆመው ነበር። እንዲሁ ሁሉ እኛም ይህንን መቅደስ ገንብተናል። የአንበሳን እሳትነት የኪሩቤል ውክልና ከማይነጥፈው የብርሃን ጅረት ጋር ነፍሳቸውን አቆራኝተው እንደሚያበሩ ሊቀ ትጉሃን የነበረን ማንቀሳቀስ ያልነበረን መትከል የቅጽበት ብቻ ጉዳይ ነው። ሆህት ሰማይ ለራእይ ኅብረ ፀሐይ ሕንፃ ጥበብ ለመገንባት አይፈተኑም። መቼም ቢሆን በእምነት ከተጓዝን ይህንንም ከዚህም በላይ እንድናደርግ ሥልጣኑ እንደተሰጠን አትርሳ። ብቻ በእውቀትና እምነት መንቃት ነው የሚጠበቅብን። ታዲያ ጥበቡ በአፍ እንደሚወራው ቀላል እንዳይመስልህ። ኢዮብ እንዳለው ይህን ጥበብ የኢትዮጵያ ቶጳዚዮን ወርቅ አያክለው። ከልቡ የፈለጋት ግን ታግሶ ያገኛታል። ታዲያ ቁም ነገሩ መቼ መብራት መቼ መጥፋት እንዳለብን ስናውቅ ነውና ላንተም መልካም ይሆን ዘንድ የእሳታዊ ኃይሎችህን ማብሪያ ማጥፊያ ተቆጣጠር። የኅብረ ኮከብ ወርቃማ ዘንጎችህን መቼ መያዝና መቼ መተው እንዳለብህ እወቅ። አስታውስ፣ ይህ ንጽጽር ተምሳሌትነትና እንቶኔ እንጂ መጠነ ቁሳዊነት አይደለም። ይህ ከስሜት ሕዋሳት አልቦ ነው። ምክንያቱም አርምሞን አታደርገውም፣ ትሆነዋለህ እንጂ። ተመስጦን አትሞክረውም፣ ትኖረዋለህ እንጂ። የምትናገራቸውን ቃላት ቀንስ። ሸክምህን መተንፈስ፣ መሰናክሎችን መበተን ካሰኘህም ወደ ውጪ ሳይሆን ወደ ውስጥህ በፈቃደኝነት ፈንዳ፣ አብራ፣ ተተኮስ። እነሆ ከሰሜን ዋልታ የተንጸባረቀች ደግሞ ሁለተኛ ፀሐይ አለች። የሰባቱን እርከን ምስጢር ተረድተው የግዕዝ 7 ቁጥር አጠላልፈው በቀረጹት ስዋስቲካ ቅርጽ በናዚዎች ክብሩ ከመጉደፉ በፊት በላሊበላ ውቅር አብያተ ክርስቲያናት በክብር ተቀርጿል። ከዚያ 1000 ዓመታት በፊት ደግሞ ጥቁሮቹ እነ ክሪሽና በመሠረቱት የሂንዱ ሃይማኖት ቤተ መቅደሶች ውስጥ በብዛት ተቀርጾ ይገኛል። የሰው ጥበብ በእኛ እርከን ላይ ሆነው በፈለፈሉት በላሊበላ ውቅር አብያተ ቤተ ክርስቲያናት ትይዩ በሚገኘው ፕሌይደስ ኅብረ ከዋክብት አስገራሚ የካርታ ግልባጭ መስለው ተበትነዋል። 7ቱ ከዋክብት ላይጠፉ ያበራሉ። እኛም እዚህ ርግብግቢት ውስጥ ከገባን የወርቃማው ንጽራዊ ስድርን ሥርዓት ሳናጓድል በሰላማዊ ሽክርክሪት ላይ እንዋባለን። ታዲያ ውበታችን ለሌሎች በማብራታችን እንጂ በግል ምቾታችን ውስጥ አይደለም። ፀሐይ ለራሷ በሚያንገበግብ ቃጠሎ ውስጥ ሆና የእኛን መራብ መጨለምና መብረድ ትከላከላለች። ሻማ ራሱ እየቀለጠ ብርሃኑን ሲለግስ፣ አንፖል ደግሞ እየበራየ ብርሃኑን ሲለቅስ መች ድምፅ አውጥተው አማረው ያውቃሉ? የሰው ልጆች ግን በጭላንጭል አበርክቷቸው እንደ ተራራ ይኮፈሳሉ። ይህም ከዕውቀት አልባነትና ከአርምሞ ከመራቅ ምክንያት ይመነጫል። እርግጥ እውነት መናገርና የዋህነት የአብርሆት መገለጫ ሊሆን ይችላል። ዋናው አብርሆት ወይም ንቃተ ሕሊና ማለት ግን የሕፃንነትን የዋህነት ሳይለቁ የጠቢብን ዕውቀት ማካበት መቻል ነው። ዝቅ ብለህ ካዳመጥህ ከፍ ያለ ሐልወታዊ ጥበብን ትቀስማለህ፣ ለሌሎችም እንደ ታዛ ታበራለህ አለና ፍላጻው ኦሪዮን የሶፎንያስን ዓይን አበራለት። ሶፎንያስ በበኩሉ በዚህ አስገራሚ የብርሃን ጉዞ እየሾረ ሳለ
በቅርቡ ያዳመጠው የባለቅኔ አያሞሌ ግጥም ትዝ አለው። እንዲህ ይላል። ከየማዕዘናቱ የተመመ የሚናጣውን የብርሃን ጅረት ተከትዬ የተንጣለለ ወርቃማ የሕይወት ውቅያኖስ ደረስኩ። ግን ከድንጋጤ ሳይሆን አይቀርም ከመገረሜ የተነሳ ደፈረሱ። ድምፅ በማይሰማበት የጸጥታ ምህዋር ልሳኑ አለተርጓሚ እየተፈታልኝ አቀበለኝ። አንዳች ነገር ዳግመኛ የማይነገር ውብ አገር። ሕዋሶቼ በአርምሞ ተመስጠው እያንዳንዷን ክስተት ሲያስተውሉ ድንገት ተፈታው። እነሆ እሳታማው የድምፅ ጎርፍ ወደ ሶፎንያስ መፍሰሱን ቀጠለ። እናማ አንድ ማወቅ ያለብህ ሌላ ነገር በዚህ ዘመን ዓለምን ግራ የሚያጋቡ ታሪካዊ ቅርሶች የተገነቡት በመሰል ምስጢራዊ ጥበብ ነው። የፒራሚድና ላሊበላን እንደነገርንህ ሁሉ በአክሱምም ይህ ጥበብ ተንጸባርቋል። በአራቱ የፍጥረት መሠረታዊያን መሬት፣ እሳት፣ ውሃና ንፋስ የተገለጠ ሰባቱን እርከን 5 ጊዜ 7 35 እንደመሆኑ የአክሱምም ሐውልት በ35 እርከኖች ተወቅሯል። እነዚህ ደረጃዎች ከ34ቱ የአከርካሪ አጥንቶቻችንና ኅብረ ሰረሰራችን ውቅሮች ጋር ተመሳሳይ ናቸው። እነዚህም ለመንቃት ያደፈጠውን የኩንደሊኒ ወይም ስርነ ሰረሰር ኃይላችንን ይወክላሉ። ከታችኛው የጅራትና ፍትወታዊ የስሜት እርከን እስከ ላይኛው የአርምሞ ጵንኤል ደረጃ የተዘረጋ እሳታዊ ሥርዓት ነው። የነርቭ መድብሎች ወይም ፕሌክሰስ በየእርከኑ ላይ ይገኛሉ። ዘፍጥረት 32:30 በምሳሌ ስለዚህ ጥበብ ሲገልጥ ያዕቆብም እግዚአብሔርን ፊት ለፊት አየሁ፣ ሰውነቴም ድና ቀረች ሲል የዚያን ቦታ ስም ጵንኤል ብሎ ጠራው። ጵንኤል የሚለውን ቃል የግዕዝ መጽሐፍ ራእየ እግዚአብሔር ይለዋል። ጵንኤልም ሲያልፍ ፀሐይ ወጣችበት፣ እርሱም በጭኑ ምክንያት ያነክስ ነበር። እነሆ ወደ ጽድቅ የምትወስደው መንገድ እንደ ህብለ ሰረሰር ፈሳሽ ቀጭን ናት። እናም እንደ ምሉዕ ሰው ቀጥ ብለህ የምትቆመው ከጭን ርቀህ ወደ ጭንቅላትህ ማብራት ስትጀምር ነው። ለዚህም ጀርባህን ቀጥ አድርገህ በፀሐይ ብርሃን ስር ተቀምጠህ በጥሞና መጓዝ ስትጀምር ይሄ ይሆናል። እነሆ አሁንም ከዚህ ቴምፖራል የማዘዣ ማዕከል ወደ 7ኛው ጵንኤል ተጓዝ። እኛም እናጅብሃለን፣ ይህንንም እናውቃለን። አንድዬ እንደጀመረው እስኪጨርሰው ድረስ ሁሉም ነገር በእርግብግቢት ውስጥ ይቀጥላል። እኛ ተመሳጮች ግን ለዘላለም በማይናወጠው መሠረት በጀማሪውና በጨራሹ አብሪ ፍላጻ ላይ ራሳችንን አጽንተን በእርግብግቢቱ ላይ እንዘወትራለን። በዘላለማዊው ከራማ ውስጥ ራበል አንተ ነፍሴ እያልን በመንፈሳችን ስንበራህ እንከርማለን አለውና በብርሃን ዝናብ አጥቦት በመብረቅ ፍጥነት ተሰናበተው። ሶፎንያስ ቀጭኗን የብርሃን ፈለግ ተከትሎ በውስጣዊው በር ከግሩሙ ቤተ መቅደስ መሃል ወደ ተሰየመው ዙፋን ተጠጋ። እየቀረበ በመጣ ቁጥር ብርሃናማዋ ፈለግ እየቀጠነች ሄዳ ሙሉ በሙሉ ጠፋች። እነሆ ሶፎንያስ ራሱን ድቅድቅ ባለ ጨለማ ውስጥ አገኘ። ኤልሳና በጋዝ መርዕድ መናገር የማይችል ልጅ እንደሆነ ለማመን ዓመታት ፈጀባቸው። የሰፈሩ ሰው ደግሞ የኤልሳ የውሸት መሐላ ለልጇ ተረፈ እያለ ተዘባበተባቸው። በቤታቸው ውስጥም ቢሆን ያን ያህል ሰላም አልነበረም። ጭቅጭቃቸው በዝቷል። የኤልሳ የመጠጥ ሱስ ከቀን ወደ ቀን እየባሰ መጥቷል። የመንግሥት መለወጥን ተከትሎ የአበጋዝ ሥልጣን ተጠያቂነት ውስጥ መግባቱ ደግሞ ነገሮችን አባብሷል። ብዙም ሳይቆይ በሙስና ክስ ተመሠረተበት። በስሙ የነበሩ ንብረቶች በሙሉ በፍርድ ቤት ታገዱ። ቤቱና መኪናው ተወረሱ። እሱ ማቆያ ቤት ሲገባ ኤልሳ ልጇን ይዛ እዚያው የፈረደበት የወላጆቿ ቤት ተጠጋች። ቀኑ ጨለመባት። ድሮም ለማበሻቀጥ የማይሰንፉት ወላጆቿ ጭራሽ አባት የሌለው ልጅ ይዛ መምጣቷ ክፉኛ አስቆጣቸው። ለተወሰኑ ጊዜያት እንደ አባቷ ባረቄም በጠጅም ጭንቀቷን ለመርሳት ብትሞክርም ነጋጠባ በነገር ሲነዘንዟት መንቋሸሽና መራብ ሲጠናባት ልጇን ይዛ ወጣች። ብያን ከባላዩ ባለካኪ ጃኬቱን ልጅ ጨምሮ ኤልሳን ከዚያች ቀን በኋላ አየኋት የሚል ሰው ከሰፈሩ አልነበረም። ሌኩን ሽማግሌውን እስረኛ ባናገረ በማግስቱ አንድ አዲስ እስረኛ ወደ ቃሊቲ ማረሚያ ቤት ገባ።
ሰውየው በመጎሳቆል ገጽታው ቢጠቋቁርም ለይኩን ግን ፊቱን እንዳየው ነበር የለየው። በንዴት አበጋዝ ብሎ ጮኸና እንደ ነብር ዘሎ ተከመረበት። የተወሰኑ የቡጢ ናዳዎችን ካዘነበበት በኋላ ሌሎች እስረኞች ተባብረው ጎትተው ከላዩ አነሱት። ለይኩን ግን የዚህ ሁሉ ዓመታት የእስር ብሶቱ በትንሹም ቢሆን ሲቀንስለት ታውቆታል። ከዚያ በኋላ ጸብ ለመጫር አልሞከረም። ያን ሌሊት በቅጡ ሳይተኛ ነጋበት። በማግስቱ ልክ ያ ሽማግሌው ጎብኝ ባሉት ቀንና ሰዓት ትልቅ ፍንዳታ ተከሰተ። ጆሮውን ቀስሮ እየሰማ ሲጠብቅ የነበረው ለይኩን ጩኒን አስከትሎ በስተግራ ወዳለው አጥር አቅጣጫ አመራ። እሱ ባያየውም ከኋላቸው ዳዊትም ተከትሏቸው ወጥቶ ነበር። ከብረት አጥሩ ስር እንደደረሰ ኤሌክትሪክ ይኑረው አይኑረው እየተጠራጠረ ጥልፍልፉን ሽቦ ያዘው። ምንም ኃይል አልነበረውም። ለይኩን እፎ ያለና ዘሎ አጥሩ ላይ ተንጠላጠለ። ጩኒም ተከተለው። ወደ ላይ ሽቅብ ወጥተው ከጫፍ ሲደርሱ ከአጥሩ እየተሰናጠሩ ከግቢው ውጭ ያረፉ። በዚህች ቅጽበት ነበር አንዲት ምስማር የለይኩንን ባት የሸነቆረችው። ለይኩን ቁስሉን ለማየት ጎንበስ ባለበት ቅጽበት ጩኒ ወደ ሌላ አቅጣጫ ሮጠ። ወዲያው ለይኩን ሩጫውን ለመቀጠል ቀና ሲል ከጀርባው ዳዊትን አየው። አሁን የሚሸሸው ከሁለት ጠላቶቹ ሆነ። ያለ የሌላ ኃይሉን ተጠቅሞ ቁና እየተነፈሰ ተፈተለከ። ጩኒ ድምፁን አጥፍቶ ከእይታ አመልጧል። ዳዊት ግን የተወሰነ ርቀት ከሮጠ በኋላ ዞሮ ዘበኞቹን የስድብ ናዳ ያወርድባቸው ገባ። እኔ ማለት ዳዋ ነኝ፣ ማንንም የማልሰማ ሳተና፣ ወንድ የሆነ እስኪ አሁን ያዘኝ። አንድ ከቃሊቲ እስር ቤት ማማ ላይ የተሰየመ አልሞ ተኳሽ አፈሙዙን አነጣጥሮ ትንፋሹን ዋጥ አድርጎ በጸጥታ አድብቶ ቃታውን ሳበ። ሰከንድም ሳይቆይ ዳዋ ከመሬት ተነጠፈ። በማግስቱ ሬሳውን ተሸክመው ካስገቡት እስረኞች መካከል አንዱ ጋሽ በቄ ነበሩ። እነሆ ለይኩን ለደጉ ገበሬ ታሪኩን በሙሉ አውግቶ ጨረሰ። ሲቋጭም በረጅሙ ተነፈሰና ያው ከዚያ በኋላ እንግዲህ እግሬ አምጥቶ እርሶ እጅ ላይ ጣለኝ። እርሶም ለይኩን ወሬውን ሳይጨርስ በመሃል ማቃሰት ጀመረ። ህመሙ ሰውነቱን በሙሉ ሰቅዞ ማውራት መላወስ ከለከለው። እንደምንም ኃይሉን አሰባስቦ አንድ መልእክት ነገራቸው። መልእክቱም አደራ እኔ የሆነ ነገር ብሆን ሜሮንና ልጆቼን አግኝታችሁ እንደምወዳቸው ንገሩልኝ የሚል ነበር። የለይኩን ነገር ያስጨነቃቸው ደጉ ገበሬ ከቤታቸው ወጡና ከአካባቢው አንዳንድ ቅጠሎችን በጣጥሰው ተመለሱ። በጎድጓዳ ሸክላ ሳህን ውስጥ ቅጠሎቹን እያለመሙ በዓይኖቻቸው ደግሞ አስሬ በርበሩን ያማትሩ ነበር። ምን ነው ቆየች አትመጣም እንዴ እያሉም በተደጋጋሚ ለብቻቸው ያጉተመተማሉ። የባህላዊ መድኃኒቱን አዘጋጅተው ሲጨርሱ የለይኩን የቆሰለ ባት ላይ ሞጀሉትና በንጹህ ጨርቅ ጥፍንግ አድርገው አሰሩት። ተንጋሎ እንደተኛ ቢያስተውሉት ልባቸው በሐዘኔታ ተሞላ። የበርካቶች ሕይወት እንዲህ እንደ ለይኩን በውጣ ወረድ የታጨቀ ነው። ይህች ምድር የፈተናዎች ቋት ናት። ይህንን የምድር ምቾት ነሽነት የተረዱ ግን ጥቂቶች ናቸው። ጊዜያዊ ማታለያዋ ዘላቂ እየመሰላቸው አሁንም ብዙሃን ያምኗታል። በግፍ ሌሎችን እያስለቀሱ በምቾት መኖር የሚመኙ የአእምሮ ሞፎ፣ የህሊና ፎስቶ፣ የልቦና አንጎልፋቶ የሸበባቸው ብዙዎች አሉ። እንደ ለይኩን ያሉት ምስኪኖች ደግሞ ለፍተው ያገኙትን እንኳ በግፍ ይነጠቃሉ። ዓለም ላይ ያሉ ሰዎች በክፋት አለንጋቸው ይጀልጧቸዋል። ብር የሚባል ተራ መገልገያ ከተመናልባው የሰው ልጅ በላይ እየነገሰ ልባቸው እንክትክት ብሎ ይሰበራል። ብዙሃኑ በምድር ላይ ፍትህ ሳያገኙ እንዲሁ እንደተበደሉ ለዘላለሙ ያሸልባሉ። በቀጣይ ዓለም ፍርድና ፍትህ ከሌለ የዓለም ዳኝነት፣ ማግለልና መድሎ፣ ፍርደ ገምድልነት ቁጥር ስፍር የለውም። ደጉ ገበሬ እነዚህን መሰል ሐሳቦች እየተፈራረቁባቸው ሳለ ለይኩን ትንሽ አቅም አግኝቶ ወደ ነፍሱ ተመለሰ። ናላውን ሲያውቅ ወይኔ የት ነው ያለሁት? ምን ሆኜ ነው እያለ ተወዛገበ። ጠጋ ብለው እጃቸውን ትከሻው ላይ አኖሩ። አይዞህ ልጄ ተረጋጋ፣ አየኸኝ እኔው ነኝ። ኦ ጋሼ
እርሶኖት እንዴ? ራሴን ስቼ ነበር መሰል አለ ወደ ሙሉ ንቃቱ የተመለሰው ላይኩን። አዎ አይዞ፣ አሁን ለጊዜው ደህና ነህ። ደግሞም የናፈቁህን ሳታገኝ ህልምህ ሳይሰምር ምንም እንድትሆን አልፈቅድም አሉና በአባታዊ አይን ተመለከቱት። ከደቂቃዎች በኋላ ትንሽ ነፍሱ በቅጡ መለስ ስትልለት ደጉ ገበሬ አንድ የምነግርህ ቁም ነገር አለ ብለው ከጎኑ ተቀመጡ። ቅድም ስለ ልጄ የማርታ እናት ጠይቀኸኝ ነበር አይደል? አዎ አለ ላይኩን ባለችው አቅም ንቀት እያለ። እንግዲህ እውነታውን እወቅ። የማርታ እናት ስም ሜሮን ነው፣ አባቷ ደግሞ ላይኩን ተስፋሁን ይባላል ብለው ሲነግሩት እሱም ሰምቶ ክው ሲልና የቤታቸው በር ሲንኳኳ አንድ ሆነ። ደጉ ገበሬ አባበላይ በዝግታ ተነስተው የሚንኳኳውን በር ከፈቱ። ሜሮን ማርታን ይዛ ወደ ውስጥ ስትገባ ላይኩን አይኑን ማመን አልቻለም። ካልጋው ከመነሳቱ በፊት ተስፈንጥራ ቀደመችው። እንደተኛ ላዩ ላይ ተከመረችበት። ላፍታም ቢሆን ህመሙ ጠፋ። የሰራ አካላታቸው ተጣበቀ። አቀፋት፣ አቀፈችው። አይናቸው በደስታ አንባራሰ። በተለይ ከንፈሮቻቸው ለጉድ ተጋምደው አልላቀቅ አሉ። የሚዋደዱ ጥንዶች ሲቀራረቡ ከንፈሮቻቸው እንደ ተቃራኒ ዋልታ ማግኔታዊ ስበት ይጓተታሉ። ሲስማት ስትስመው ግን ከከንፈሮች ከቆዳዎች መተሻሸት አልፈው በውስጠኛው የነፍስ ቋንቋ ይግባባሉ። በዝምታ ውስጥ እኔነታቸውን ያዋህዳሉ። የዚህችን ምድር ኑሮ ጣፋጭ ጥንቅሽ ይመጣሉ። አብረው ሕይወትን ይቀጫሉ። ወር በይሉኝታ ካወሩት ለደቂቃ ከልብ የሳሙት ይበልጣል። ዝም ብሎ በደስታ ያስዋኛል። ለዚህም ነው የሁሉም ስሜቶች የመጨረሻ ከፍታ በዝምታ የሚገለጸው። እኮ ማንስ ነው በተመሳሳይ ጊዜ የሚወዳትን የሳመ ማውራትም የሚሆንለት? እንዲሁ ሁሉ ጥልቆቹ ደስታዎች ከዝምታ ማህፀን ይወለዳሉ። ላይኩንና ሜሮን ብዙ መጠያየቅ የፈለጉት ነገር ቢኖርም አንዳች ቃል ሳይተነፍሱ ለሰዓታት፣ ለዓመታት፣ ለዘመናት ተቃቅፈው ቆዩ። ለዘላለም ቢሆን ራሱ ደስታቸው ወደር አልነበረውም። ቀስ በቀስ ግን የላይኩን ሰውነት እንደ እሳት ይለበልብ ጀመር። ልቧን ፍርሃት እያለው ቀና ብላየችው። ሰውነትህ ለምንድን ነው እንደሚያቃጥለው? ተዩ፣ ዝም ብሎ ነው። ላይኩን የሞቱን መለሰላት። ሜሮን ግን ሆዷ አርብሽብሽ አለ። ደስታዋ የሚዘልቅ አልመስልሽ አላት። ሜሪ ወይኔ ጌታ፣ እስኪ ማርታን ወደዚህ ጥሪልኝ ልያት። እሺ ማርቲ፣ ወይማ ነይ ጠጋ በይ። ማርታ ፈራ ተባያለች። ወደ አልጋው ተጠጋች። ሁሌ አባቴን አሳይኝ እያልሽ ትጠይቅኛል ነበር፣ ይኸው ዛሬ አባትሽን ተዋወቂ ስትላት ማርታም መታ አባቷን ለመጀመሪያ ጊዜ አቀፈችው። ላይኩን አዳዲስ የእንባ ዘለላዎች ከዓይኑ ይመረቱ ጀመር። የሴት ልጁን እጆች ያዘና በስቃይ የመጀመሪያም የመጨረሻ ምክሩን መከራት። ልጄ ያብራህ ክፋይ፣ አንድም ቀን ባይኔ አይቼሽ አላውቅም። እንደ አባቶ ሕግ ከጎንሽ ሆኜ ባላስከብርሽም ፈጣሪም የሚያውቀው ከልቤ ወድሻለሁ ልጄ። እኔም ማውርስሽ አንዳችም ሀብት የለኝ፣ ግን ይህን ምክሬን ከልብሽ አኑሪ፣ እንዳትረሺ። ከምንም በፊት ለትምህርትሽና ለሕይወትሽ እድገት ቅድሚያ ስጪ። ደግሞም በፍቅር መሳይ የአፍላ ዕድሜ አማላይ ስሜቶች እንዳትሸወጂ። ይቺ ምድር እንደ እናትሽ ካሉ ቀና ሴቶች ብቻ ሳይሆን ልባቸው በማይገኝ መሰሪዎችም የተሞላች ነችና በመላሶች ጨዋታ እንዳትሸወጂ። ከምትወጃቸው ይልቅ ግን የሚወዱሽን ሰዎች አስቀድሚ። አስታውሺ፣ የወደድሽው ሁሉ ይወድሻል ማለት አይደለም።
ማንንም ሰው እንድትጠይ አልመክርሽም። ግን የራሴ ብለሽ የምትቀርቢያቸውንና የምታምኛቸውን ሰዎች በጥንቃቄ ምረጪ። በምንም ይሁን በማንም ለሚገጥሙሽ ፈተናዎች ደግሞ ፈጽሞ እንዳትሸነፊ። በርቺልኝ፣ ጀግና ሁኚልኝ። አደራ ለእናትሽና ለእኚህ ጠቢብ አያትሽ ታዘዥላቸው። ገና ያላገኘሽው መርዕድ የሚባል ወንድም እንዳለሽም ማወቅ አለብሽ። እግዚአብሔር ያለ ቀን ትገናኛላችሁ። አንቺ ብቻ በርቺ ብሎ ቁና እየተነፈሰ ምክሩን ለገሳትና አንገቱን ወደ ሜሮን አዞረ። ሜሪ ወይ ሜሮን እየተንሰቀሰቀች ማልቀስ ይዛለች። በፍቅር አይኗን እያየ የሆዱን ይተነፍስላት ጀመር። ሕይወቴ ከሞላ ጎደል እርባና ቢስ የሚባል ነው። ብቸኛ፣ ደካማና እዚህ ግባ የማልባል ከንቱ ሰው ነበርኩኝ። የኖርኩባቸውን ዓመታት ሳስብ ሐዘንና ትግሌ ብቻ ይታዩኛል። በትውስታዬ ውስጥ የገዘፍሽ የሕይወቴ ትርጉም፣ የደስታዬ ነጠብጣብ አንቺ ነሽ። ትንሽም ቢሆኑ ያሳለፍናቸው የፍቅር ጊዜያት ለእኔ ከምንም በላይ ውድ ናቸው። በትዝታዬ ማህደር ሁሌም ደምቀው ኖረዋል። የእውነት አንቺ ልዩ ሴት ነሽ። ዘግይቼም ቢሆን ለእኔ ደስታና ስኬት ያደረግሽውን ሁሉ አውቄያለሁ። ፍቅርን ባንቺ አይቻለሁ። ከልቤ እወድሻለሁ። ግን መወደድም ያንስብሻል። ፈጣሪ እድሜ ሰጥቶኝ ለእኔ የሰጠሽኝን ሩብ ታህል ፍቅር ብሰጥሽ እድለኛ ሆን ነበር። ግን ለዚያ የምታደል አይመስለኝም። ሰውነቴ በየደቂቃው እየከዳኝ ነው። ብቻ እንደምወድሽ እንድታውቂ ይፈልጋለሁ። ከምንም በላይ ደግሞ አለና እንባውን እየዘራ አይኗን እያየ ተማጸናት። በቸልተኝነቴ እስከ ዛሬ ውስጥሽን ላደማሁት በሙሉ ከልብሽ ይቅርታ አድርጊልኝ። ታውቅ እንደዚህ የስንብት የሚመስል ነገር አታውራ። ያንተን አጥቼ መኖር በፍጹም አልችልም። ሜሮን ተነፋረቀች። ደሳት በይ። አንቺ ቢያንስ ለልጃችን ለማርቲ ኑሪላት። ደግሞም መርዕድንም ቢሆን እንደ ልጅሽ አይተሽ ልትከታተዩ አደራ። ከዚህ በኋላ ላይኩን ብዙም የቀረው የሕይወትን ጥፍጣፊ አቅም አልነበረም። እንደሚሞት ታወቀው። እርሟን እንድታወጣ ሜሮንን እንዲህ አላት። ሜሪዬ፣ ሰውነቴ በድን ሲሆን እየታወቀኝ ነው። ምን ያህል እንደምትወጂኝ ስለማውቅ አደራ የምልሽ ላይኩን ሞተ ብለሽ በፍጹም ራስሽን በሐዘን እንዳትጎጂ። የምትወጂኝ ከሆነ ለእኔ ስትይ ጠንከር በይልኝ። ደግሞም ከአንቺና ከልጄ መለየቴ ትልቅ ሐዘን ቢሆንብኝም በመጨረሻዎቹ ደቂቃዎችም ቢሆን ስላየኋችሁ ልቤ ረፍ ብሎልኛል። ደግሞም ብሞትም ወደ ምወዳት እናቴና ወደ ጅብሪል ዓለም እንደምጓዝ አትርሺ። ይቅረፍ፣ በቃ ዝም በል፣ አትሞትም። መሞትና ለመሞት በሱ ኃይል ስር ያለ ይመስል ተቆጣችው። ላይኩንም ቀበል አድርጎ እሷ አይቀርም ከሕይወት ጋር አብሮ ሞት አለና እንዳታ። ንግግሩን አልጨረሰም። የከርታታው ላይኩን ትንፋሽ ተቋረጠ።
ሜሮንን አጥብቆ አቅፎ የልጁን የማርታን እጅ ጭምቅ አድርጎ እንደያዘ ለዘላለሙ አሸለበ። ላይኩን ተስፋሁን አረፈ። ያልታደለች ሜሮን ቤቱን በእሪታ አደባየችው። ከክፍሉ አንድ ጥግ ቆመው የሚሆነውን በሐዘኔታ ይከታተሉ የነበሩት አባ በላይ ወደ ልጃቸው መጥተው አቀፏት። እስራቸው ገብታ ለግማሽ ሰዓት ገደማ ተንሰቀሰቀች። ትንሽ ስትረጋጋ ወደ ጆሮዋ ተጠግተው እንዲህ አሏት። አይዞሽ፣ ይሄ ከኛ አቅምና ምርጫ በላይ ነበር። ሞት እኮ መቼና እንዴት እንደሚከፈል የማናውቀው የግዴታ ዕዳችን ነው። ለላይኩን እኛም ማቀድን ለፋንም ፈጣሪም ማቀደ፣ የሱም ፍቃድ ጸና። ስለሆነም እኛ ለሱ ፍቃድ እጅ መስጠት ነው ያለብን አሏትና የላይኩንን ወደ ጣሪያ የተገለበጠ አይን በመዳፋቸው ከደኑት። ጠቢባንም ሆኑ ሊቃውንት፣ ነቢያትም ሆኑ መናኞች ስለ ፍጥረትም ይሁን ስለ ሕይወት ከሚያውቁት የማያውቁት እጅግ በጣም ይልቃል። በተለይ ስለ ነገ ፈጣሪ ከሚገልጽላቸው ቁንጽል ዕውቀት በስተቀር አብዛኛውን ምስጢር የሚያውቀው እሱ ሰሪው ብቻ ነው። በሰባተኛው ቀን ሰባተኛው መጋረጃ ተዘረጋ። ሶፎንያስ ከስድስተኛዋ የብርሃን ሰበዝ እየራቀ በመጣ ቁጥር ብርሃናማዋ ፈለግ እየቀጠነች መጣ። በመጨረሻም ሙሉ ለሙሉ ጠፋች። እነሆ ሶፎንያስ ራሱን ድቅድቅ ባለ ጨለማ ውስጥ አገኘ። ሰባተኛው የክረምት ጉም የሚመስል ጥቁር ጭስ መሬት ለመሬት እየተሳበ መጥቶ ዋጠ። ይሄ ቃል፣ ድምፅ፣ ብርሃንና ነገሮችን በሙሉ የሚውጥ ጨለማ ነው። ከባድ ዝምታ ያረበበበት ባለ እልፍ እፍጋትና አቅም ያለው ህቡዕ እውነታ ነው። እነሆ ይህ አይኖች የማያዩት፣ ዕውቀቶች የማይፈጽሙት፣ ኃያላን የማይገዳደሩት የብርሃን ዕውቀትና ኃይል ምንጭ ነው። ሁሉንም እንዳመጣጡ እንደሚቀበል፣ የፊዚክስ ሕግጋትን በሙሉ እንደሚያፋልስ የፍቅር ተምሳሌት በህዋ ውስጥ አለ። እንጦሮጦስ፣ በርባሮስ፣ ብላክ ሆል የሚባሉ በሮች አሉት። እነዚህም የምስጢራዊው ግዝፈቱ ወሰን አልባው ምንምነት ደጃፎች ናቸው። በዚህ የጨለማ ጉድጓድ ጊዜና ቦታም ይጨፈለቃሉ። ብርሃንና ድምፅን ጨምሮ ሁሉም እንቅስቃሴዎችና ርግብግቢቶች በሙሉ እየቀነሱና እየዘገዩ ሄደው ቀጥ፣ ለጥ፣ ጸጥ፣ ራጭ ይላሉ። ትላንትናና ነገ፣ እዚህና እዚያ የሚባሉት አይኖሩ። ሁሉም ተድበልብለው አንድ የሚሆኑበት አህዳዊነት ላይ ይከተማሉ። ይህ ጨለማ ታዲያ የብርሃን አለመኖር ሳይሆን ራሱን የቻለ ኃይል ነው። ከብርሃን መፈጠር በፊትም የነበረ ጠሊቅ እውነት ነው። በመጽሐፈ ነገሥት ቀዳማዊ ምዕራፍ 8 ላይ እንደተጻፈው ሰሎሞንም እግዚአብሔር በጨለማው ውስጥ እኖራለሁ ብሏል፣ እኔም ለዘላለም የምትኖርበት ማደሪያ ቤት በእውነት ሠራሁልህ ብሎ እውነታውን አስረግጦልናል። አይገርምም? ታላቁ ጸለምትና ዝምታ ሁሉንም የፍጥረት ብርሃንና ድምፅ አሸንፎ አፍኖ ይገኛል። ድንገት በሶፎንያስ ዙሪያ ከባድ አውሎ ነፋስ ጨለማውን ዋጀው። እነሆ እንደ ራእይ ወህይ ሰመመን ያለ መልእክት ከሶፎንያስ ምናብ ይፈስ ጀመር። አንተ መንገደኛ፣ እውነትን ፍለጋ ብዙ ተጉዘሃል፣ ብዙ አንብበሃል፣ ብዙዎችንም ጠይቀሃል። በስተመጨረሻም ራስህን እንድትጠይቅ አቅጣጫ ጠቁመንሃል። ይህም ከሆነ በኋላ ከራስህ ጋር ተወያይተህ ጥበብ ተገልጦልሃል። ሕይወት አለኝ ከማለት አልፈህ ራሱ ሕይወትን ሆነሃል። እነሆ አሁን ደግሞ ይህም ጥበብ የመጨረሻው እውነት እንዳልሆነ የምታውቅበት እርከን ላይ ነህ። እኛ የምንነግርህ አንተም የተረዳኸው በሙሉ ካልተገለጠው ግዙፍ አንጻር ምንም ነው። ሁላችንም ፍጥረታት የምንደርስበት የዕውቀትና የጥበብ ገደብ አለን። ይህንን ውስንነታችንን በአርመማዊ ትዕግሥት እንድንለይ ኢዮብ በመጽሐፉ ምዕራፍ 9 ከቁጥር 9 ጀምሮ እንደሚከተለው አስቀምጦታል። ድብ የሚባለው ኮከብና ኦሪዮን የሚባለው ኮከብ ሰባቱንም ከዋክብት በደቡብም በኩል ያሉትን የከዋክብት ማደሪያዎች ሰርቷል። የማይመረመረውን ታላላቅ ነገር የማይቆጠረውንም ተአምራት ያደርጋል። እነሆ ቢመጣብኝ አላየውም፣ ቢያልፍብኝም አላውቀውም። እነሆ ፈጥኖ ቢነጥቅ የሚከለክለው ማን ነው? እሱንስ ምን ታደርጋለህ የሚለው ማን ነው ብሎ ይጠይቅና በተመሳሳይም በምዕራፍ 38 ቁጥር 31 ጀምሮ በውኑ የሰባቱን ከዋክብት ዘለላ ታስር ዘንድ
ወይስ ኦሪዮን የሚባለውን ኮከብ ትፈታ ዘንድ ትችላለህን? ወይስ ማዛሮት የሚባሉትን ከዋክብት በጊዜያቸው ታወጣ ዘንድ ወይስ ድብ የሚባለውን ኮከብ ከልጆቹ ጋር ትመራ ዘንድ ትችላለህን? የሰማይን ሥርዓት ታውቃለህን? በምድርስ ላይ እንዲሰለጥን ልታደርግ ትችላለህን? የውሆች ብዛት ይሸፍንህ ዘንድ ቃልህን ወደ ደመናት ታነሳ ዘንድ ትችላለህን? መብረቆች ሄደው እነሆ እዚህ አለን ይሉህ ዘንድ ልትልካቸው ትችላለህን? በውስጡስ ጥበብን ያኖረ ለሰውስ ልብ ማስተዋልን የሰጠ ማን ነው ብሎ ጥያቄውን ያጠናክራል። በተጨማሪም በትንቢተ አሞጽ ምዕራፍ 5 ላይ እንደሰፈረው 7ቱን ከዋክብትና ኦሪዮን የተባለውን ኮከብ የፈጠረውን፣ የሞትን ጥላ ወደ ንጋት የሚለውጠውን፣ ቀኑንም በሌሊት የሚያጨልመውን፣ የባሕሩንም ውሆች ጠርቶ በምድር ፊት ላይ የሚያፈሳቸውን፣ አምባውም እንዲፈርስ በብርቱ ላይ የድንገት ጥፋት የሚያመጣውን ፈልጉ፣ ስሙ እግዚአብሔር ነው። እነሆ 7ኛው እርከን በፍቅር የተሞላ በሕሊና እውነት የሚገለጥ በምሕረት ብቻ የሚደረስ የሁለንተናዊነት አምሳለ አምላክ ነው። በእርግጥም የተገለጠው ካልተገለጠው እጅግ በጣም በብዙ ያንሳል። ይህንንም ያወቀ ሰው አበቃ አለቀ የሚባል ጥበብና ዕውቀት እንደሌለ ይረዳል። ከከፈታቸው በሮች ይልቅ ያልከፈታቸው በእልፍ አእላፍ እንደሚበልጡ አስተውሎ ማንኳኳቱን ይቀጥላል። ያንኳኳም ይከፈትለታል። ተከፍቶለት ከገባበት አዳራሽ እጅግ የሚልቅ ሌላ አዳራሽ እንዳለ ያወቀ ግን ጠቢብ ነው። እነሆ ጠቢብ ያልነውም ጠባብ ዕውቀቱን ማስተዋል የቻለውን ብቻ ነው። አንተ ሰው እንደ ውቅያኖስ ጥልቅ ጨለማ ወለል ስክነትና አንክሮህ ቃላቶችህን እንዲገሩ አድርግ። አሁን አየር ላይ ቁጭ ብለህ እየተመሰጥክ ያለኸው በቃላት ሳይሆን በዝምታ ጥበብ እንደሆነ አስታውስ። ሁሌም አየር ምገህ አየር እስከታስወጣ ድረስ ያለውን ጸጥታ፣ አየሩንም ተንፍሰህ ሌላ አየር እስክትስብ ድረስ ያለውን ጸጥታ አስተውለው። ጥልቅ እውነትን በየሰከንዱ ይጠቁመሃል። ዝምታ እኮ ቅርጽ፣ ቀለም፣ ክብደት የለውም። ወርድና ቁመቱ አይመተርም። እንዲሁ ሁሉ በዙሪያችን ያለው መጠነቁስ ከያዘው ቦታ ባዶው ቦታ ወይም ቫኪዩም በእጅጉ ይገዝፋል። በአቶሞች መካከል እልፍ ኦና ክፍተት አለ። በንጥረ ነገሮች መካከል ሰፊ ኦና ክፍተት አለ። እናም ከምድር ላይ ከተገለጠ ከሚታይ ከሚጨበጠው ያልተገለጠው በእጅጉ ይገዝፋል። ይህንንም ስታውቅ እኔ ነኝ ካልከው የውሸት መስፈርቶችህ በላይ ያለውን እውነት ታያለህ። ከስሜት ሕዋሳት ታልፋለህ፣ ራስህንም ትክዳለህ፣ ለሰፊው እውነት እጅ ትሰጣለህ። ልብ በል፣ አንተ በስምህ፣ በንብረትህ፣ በዕውቀትህ፣ በማዕረግህ ከመሰፈር ትልቃለህ። በዙሪያህ፣ በቤትህ፣ ቤተሰብህ፣ በማኅበረሰብህ፣ በሀገርም ሆነ በዓለም አቀፍ ደረጃ ከሚከሰቱ ነገሮች በላይ ነህ። አንተ እኮ ልጄ ከሞትህም በላይ ነህ። በወሰን አልባው ኃይል ውስጥ ካደርክ ዘላለማዊ ሕያው እርግብግቢት ነህ። በሰሎሞን ዙፋን ላይ ስለተቀረጸው ክብ ተምሳሌትነት ደግሞ ነግርሃለሁ። ትልቁ እውነትን ተመልከት። በፍጹም ምንምነት መነጣጠል በሌለው ግዙፍ ውህደት ፍጥረትን በሙሉ በአንድ ክብ ይጠቀልላል። እናም ክብ ውስጥ ሆነህ ክቡን ማየት አትችልም። ሕሊናዊነት ብቻ የክቡን አካልነትህን እንድትረዳ ያደርግሃል። በአንተ የሆነ በሁሉም እንደሆነ፣ በሌላው የሆነም በአንተ እንደሆነ ትረዳለህ። ሁለንተናዊነት ሲሰርጽህ ቅዱስ መንፈስ ተገልጦልሃል ማለት ነው። ይህንን የተረዱ ጻድቃን የእኔ ከማለት የእኛ ማለት ይቀናቸዋል። ከሁሉም አንድ ናቸውና ያላቸውን በሙሉ ለምስኪኑ አካላቸው ይለግሳሉ። ሰጠሁ ግን አይሉ። ሰጠሁ የሚል መታበይ አንድነትን ካለመረዳት የሚመነጭ ልዩነት ነው። ለየት ያልኩኝ ነኝ ብሎ ማሰብ ያለ መብሰል ምልክት ነው። በምድር ምንም ያንተ ካልሆነ ምንስ ማጣት ትፈራለህ? የሰው ልጆች ግን አለማወቅን ሳይሆን ሰይጣንን ይፈራሉ። የሰይጣን ዋና ዋና ጠላቶች ደግሞ ሁለት ናቸው። እነሱም መርጠን ያጸናነው ዝምታና ሰውን ወደ መልካም የሚጠሩ የፍቅር ቃላት ናቸው። በድጋሚ አስታውስ፣ ነው ብለን ከደመደምነው በላይ ጥልቅ ሌላ እውነት እንዳለ ሰርክ አትርሳ። ጠይቅ፣ መርምር፣ ተፈላሰፍ፣ ጸልይ፣ አንኳኳ። በዚህ ጉዞህ የበላይ እርከን ስትነቃ እኔ ከሚለው ማንነት የኔ ከሚለው መገለጫ ስም፣ ንብረት፣ ዕውቀት፣ ማዕረግና መሰል ቃላት በላይ የገዘፈ የነፍስ ባለቤት እንዳለ ትገነዘባለህ። ትልቁ ገንዘብም መገንዘብ ነው።
ታዲያ ይህንን እውነት ለማፋለስ ምዕራባውያኑ አላዋቂዎች በጥሞና የምትቀመጠው ግላዊ ኃያል ማንነትህን ለማንቃት ነው ብለው ጥበቡን ሊያፋርሱት ይጣጣራሉ። በዋናነት በጥሞና የምትመጠውና ራስህን የምትክደው ግን ከአንተ በላይ ከቁጥር ኃይላትና ገለጻዎች ከጠፈር ሰፊ የሆነውን ፈጣሪ በውስጥ ታገኘው ዘንድ ነው። ቤተ መቅደሴ አንተ ነህ እንደሚል ቃሉ ዓላማው ዛሬ ራስህን ከእግሩ ስር ቀብረህ ነገ በእልፍኙ መጽደቅ ነው። ይህንንም ምስጢር ወቅ። የማናችንም ተመስጦና ዝም ማለት በዋነኛነት የሚጠቅመው የእኔነትን ትናጋ ባዶ ለማስቀረት ነው። በተመስጦ ውስጥ ያለ ሰው የእብሪተኛ እኔኮ በራስ የመታበይና ግንብ ኢድና መጥፎ ኢጎ አፍርሶ ራሱን ይክዳል። እልሁን ዋጥ አድርጎ ዝም ማለት ይችላል። ንዴቱን ገታ አድርጎ ፈገግ ይላል። ትናንሽ የፍትጊያዎችን ትቶ በመንፈስ ብቻ ወደ ጠፈር ይጎናል። በየትየለሌ ፍቅር ይጠፈራል። እናም ልጄ የእኔኮ ስሜትህን በትሕትና ሰይፍ ቅላው። ወንድ ማለት የራሱን እልህ ያሸነፈ ሰው ነው ብለን እንዳስተማርንህ ራስህን ታግለህ አሸንፍ። ከሰውነትህ ከሐሳብህና ከስሜቶችህ በላይ ግዘፍ። ከራስህ ድንበሮች ለመውጣት ጣር። ልጄ ትግሉ ግን የቀላል እንዳይመስልህ አታካች ነው። ይህንን ራሱ ለመረዳት ጥሞና ያሻል፣ ምልአት ያስፈልጋል። አሁንም ግን ልብ በል፣ አርምሞ በጨለማም በብርሃንም አይወከልም፣ በባዶነትም በሁለንተናዊነትም አይጠቃለልም። ለዚህም ነው በጉዞህ መነሻ ላይ ዝምታም ቃላትም አስፈላጊ እንደሆኑ የነገርንህ። እነሆ ከጥልቅ ጥሞናና ዝምታ የሚወጡ ቃላት ግን ከምትገምተውም በላይ ኃያላን ናቸው። ምድርና ሰማይን ኃያሉ አምላክ የፈጠረባቸውን እንደ ሰይፍ የሰሉ ቃላት የዚሁ ልዕለ ኃያል ፈጣሪ ምስጢራዊ ስሞችና የጥበብ መክፈቻ ቁልፎች ይገኙበታል። የዕውቀት ቁልፋችንን የሚሰልበው የሰይጣን ከበርቻቻ በሁካታ ውስጥ ነው። ዝምታ መደማመጥና መሰማማት ባለበት መኖር አይችልም። ረብሻ ይወዳል፣ ቱማታ ይናፍቀዋል። ግና ክፉ መናፍስትን የሚያዝለፈልፉ አንዳንድ ህቡ ቃላት አሉ። እነሆ ዛሬ ከእነዚህ መካከል የተወሰኑትን በምናብህ መስክ ላይ እዘራልሃለሁ። በሕይወት ዘመንህ በሙሉ ብታጠናቸው እልፍ ትርጓሜና ጥበብን ያዘሉ ስለሆኑ ከልብህ መዝገብ ላይ በወርቃማ ቀለም አስፈራቸው። ነፋሻማው የመዕልት ሞገድ የተለያዩ ቃላትን ወደ ሶፎንያስ ልቦና ያሰርጽ ጀመር። አለ፣ ኤል፣ ኤልሻዳይ፣ አልፋ፣ አሌፍ፣ አሊፍ፣ ኢላህ፣ ኤሎሄ፣ አላህ፣ ኦላህ፣ ኦል፣ አዳ፣ አድባራ፣ አድባር፣ ኤደን፣ ኤዶም፣ አዶናይ፣ ኤዶሞ፣ ኦራ፣ አውራ፣ አውታር፣ አቫታር፣ አዎራ፣ አራራት፣ አራራይ፣ ላሜት፣ ላም፣ ላምባ፣ ላሞራ፣ ሄር፣ ሄርሞን፣ ሄርሜላ፣ እግዚአብሔር፣ ሄት፣ ሄዋን፣ መም፣ መይ፣ ማማ፣ ማይ፣ ማያ፣ ሞያ፣ ሞአ፣ ሞሃ፣ አርምሞ፣ ጥሞና፣ ማዎና፣ ሞና፣ ሞኡናም፣ ሰብ፣ ሰብ፣ ሰባት፣ ሱባ፣ ሳብዕ፣ ሳባ፣ ስብዕና፣ ራህ፣ ራእይ፣ ራህ ስር፣ ራስ፣ ራህዜል፣ ራራ፣ ራማ፣ ራህማ፣ ከራህማ፣ ብራህማ፣ አልራህማ፣ ራሙኤል፣ ራሞሳ፣ ራሂም፣ ራይማ፣ ራያ፣ ራዎና፣ ፍጹም፣ ኢስራኤል፣ ፕራይማ፣ ፕሪያንካ፣ ኪሪያ፣ ክራይ። ሜዲቴሽን አይነት አለው። አመነ፣ አሙን፣ አሚን፣ አማን፣ አሜን፣ እምነት፣ አሞን፣ ማን፣ ውማን፣ ኦማን፣ የማን፣ ጀርማን፣ እውነተኛ ቤተሰብ፣ የመን፣ ቅድስና፣ በረከት፣ አርማን፣ ወልድ፣ ወል፣ ወሌ፣ ወሎ፣ ወልይ፣ ውል፣ ውሃድ፣ ዋሂድ፣
ውህድ ዋህ ዋው ዋው ኤል ዋቃ ዋካ ወአ ዋዳ ዋርካ ዋል ዋልድባ ዋል ያ ዋኖስ ቶ አቶ ከቶ መቶ ጌቶ ቶሎ እቶን ዮቶር ጎቶንያል ገባቶን ፒቶን ታው ታላመስ ታውረስ የኢትዮጵያ በሬ ምስለ ከዋክብት ሰውር ሶር ሶርሰር ዛር ሶራ ወፍ ሶራ ወርቀ ዘቦ ይሃ ይሃዩ ያ ያህ ያህዌ ያህዋ ያሆ ያሆዴ ዮሃ ዮሃ ዮግሃ ዮድ ዮብ ዮዳሄ ሕያው ኪያህ ሆያህ ሆዬ ሃሌ ሉያህ መላ መልክ መልካም መልከሃም ካም አ ካም ካም ላከ መለኮት አምላክ ሐምላከ ሄምሎክ ሐምራዊ ሐመር ገር ጉራ ጉሩ ጉራህ ጉራች ጉራቻ ጉርታ እንደ ወተት ሰው ልጅም ይናጣል ቅቤው ይወጣል በጎርታ ጉሩ ይሆናል ጉራ ምድር ጉራጌ ጉራ ፈርዳ ጌራ ፋ ፏ ቆፍ ቋ ጣህ ጧ ሳህ ሷ ራህ ሯ ዣህ ዳሌጥ አብዛኛዎቹ ስሞች ስመ አምላክ ሲሆኑ በመዝሙረ ዳዊት ምዕራፍ 119 እና በብዙ የቁርአን ምዕራፎች መክፈቻ ላይም ተጠቅሰዋል። ብዙ ኃያል ቃላት ወደ ምናቡ ከፈሰሱ በኋላ መዝገቡ ተዘጋ። በሰባተኛው ቀን ማብቂያ ሁሉም ተፈጻጽሞ ሶፎንያስ 7ቱን የነፍስ ዋሻዎች አሳብሮ ሲያበቃ አይኑን ገለጠ። ከዘላለም ጥሞና የነቃ ያህል ዙሪያ ገባውን ቃኘ። ድሮ ከሚያይበት ፍጹም በተለየ መልኩ ነበር አካባቢውን ያማተረው። አንዴ የዕውቀት አይኑ የበራ በሲራዊና የማያውቅ ሰው እኩል ይመለከታሉ ወይ? ነገሮችን ያወቀና ያላወቀ ዓለምን እኩል ሊረዳስ ይቻለዋል? ከጥልቅ መኝታው በትንሣኤ የነቃው ሶፎንያስም በአዳዲስ አይኖች ዙሪያውን ተመለከተ። ወዲያውም 7 ሰዎች ዙሪያውን ከበውት እንደቆሙ ተረዳ። ማንኛውም አንድ ተረኛ መንገደኛ ሰው ካጠገቡ ቢያልፍ ምናልባትም 2ቱን ብቻ ነው ማየት የሚችለው። ሰዎቹ በእያንዳንዱ ሸለቆች ውስጥ ያገኛቸው የዝምታ ያርምሞ የሕይወት መምህራኖቹ ነበሩ። በአንድነት ቆመው ሲያያቸው ግርማ ሞገሳቸው ማረከው። ለየብቻቸው ካያቸው በበለጠ መልኩ በአንድ ላይ ሲያያቸው ደግሞ ስብጥራቸው፣ ስድራቸው፣ ጉራማይሌ ውበታቸው እጁን ባፉ አስጫነው። እንዲሁ ሁሉ የእያንዳንዱ እርከን ጥበብ በነጠላ የሚመዘዝ ሰበዝ ሳይሆን ከሌሎቹ እርከኖች ጋር በውህደት የሚቀሰም ኔክታር ነው፣ አይነጣጠልም። ከደቂቃዎች በኋላ ከ7ቱ ሽማግሌዎች አንደኛው ከቡድኑ ተነጥለው ወደ ሶፎንያስ መጡ። ልብ ብሎ ሲያያቸው ያኔ ደብረ ዘይት መንገድ ላይ ያሳፈራቸው ሽማግሌ እንደሆኑ ማወቅ ቻለ። ካጠገቡ ሲደርሱ በፈገግታ ተቀበላቸው፣ ሰላምታም አቀረበላቸው። ለዚህ ስኬት እንኳን ደስ አለህ ለማለት የመጀመሪያው ሰው በመሆኔ ክብር ይሰማኛል አሉና ትከሻውን ቸብቸብ አደረጉት። ይሄ ቀላል ስኬቻ ሊጎናጸፉት የቻሉት ጸጋ ነው። ብዙ ዓለማዊ ትምህርትን፣ የቁስ ሀብትን፣ ስልጣንና ማዕረግን ያገኙ ሰዎች ራሳቸውን ግን ሳያገኙ ባዝነው ያልፋሉ። የኑሮ ትርጉሟን፣ የመፈጠራቸውን ዓላማ ሳያውቁት እንዲሁ ሲዋከቡ ከርመው ይሞታሉ። ይህም ብቻ እንዳይመስል የሰው ልጅ ሊገጥመው የሚችለው ትልቁ ቅጣት ሞት ሳይሆን እያሉ አለመኖር ነው። ብዙ ሰዎች በእውቀትና ጥሞና አልባ የቁም ሞት ውስጥ ጠፍተዋል። እናም በእልፍ ፈተናና ስቃይ ውስጥ ያሉ የዘመናችንን ሰዎች ያንተን ዕውቀትና እርዳታ ይሻሉ። እኛም ይህንን ሁሉ ጥበብ ጭነንብህ የ7ቱን ሸለቆዎች ጉዞ ያሳየንህ ለዚህ ትውልድ በአንድም ሆነ በሌላ መልኩ አስተምህሮውን እንድታዳርስ ካለን የነገ ተስፋ ነው። እንግዲህ የመጣህበትን ጥያቄ ተመልሶልህ ብቻ ሳይሆን ትልቅ ኃላፊነትም ተቀብለህ ነው ወደ ሥራህ የምንሸኝህ
አሉትና በአባታዊ ዓይን ተመለከቱት። እነሆ የምናሰናብትህ የመጀመሪያውን የቤት ሥራህን ሰጥተንህ ነው አሉና በትራቸውን ተመተሙ። በሐሳብ መረብ የሰባቱ ሸለቆች ሰባቱም መምህራን ሶፎንያስን ተሰናበቱት። ወዲያው በዓይን ጥቅሻ ፍጥነት አንስተው ከአንድ የገበሬ ቤት ደጃፍ አደረሱት። ሶፎንያስ ከመስፈንጠሩ ነቅቶ ሙሉ ለሙሉ ወደ ራሱ ሲመለስ ከፊት ለፊቱ ካለው ቤት በራፍ ላይ አባ በላይን ቆመው አያቸው። በእጃቸው ግባ የሚል ምልክት አሳዩት። ሜሮን ከላይኩን ሞትና ቀብር በኋላ ሰው አልሆነችም። በቃ ራሷን ጣለች። ነገር ዓለሙ አስጠላት። ሕይወት አንዳችም ትርጉም አልሰጥሽ አለቻት። ዶክተር ሶፎንያስ ለአእምሮ ሕመሟ ብሎ ያዘዘላትን ኪኒን ሳትውጥ ከራረመች። አባ በላይ ከጎኗ ሆነው የተወሰነ ቢያጽናኗትም ላለፉት 2 ሳምንታት እንደወጡ ሳይመለሱ ቀርተዋል። ብቻዋን ከማርታ ጋር ቆዝማለች። የማርታ ነገር እየያዛት እንጂ ብዙ ጊዜ ራሷን ከዚህ ስቃይ ለመገላገልም አቅዳ ነበር። የከፍተኛ ድብርት ወይም ድባቴ ህመም በዓለም ላይ ከ300 ሚሊዮን በላይ ሰዎችን እያጠቃ የሚገኝ ኢትዮጵያ ውስጥም ተንሰራፍቶ ያለ የአእምሮ ህመም ነው። እንደ ማንኛውም ህመም ዘርፈ ብዙ አካላዊ፣ ስነ ልቦናዊና ማህበረሰባዊ መንስኤና መፍትሄ ያለው ይሄ በሽታ በተለይም ወጣት ሴቶች ላይ በብዛት ይከሰታል። ተገቢ ሕክምናዎችን ካገኘ የሚድን ሲሆን በቂ ክትትል ግን ይሻል። በስተመጨረሻም ህመሟ ከልጇ ፍቅር በልጦ ራሷን ከዚህ ስቃይ ለመገላገል ላይኩንንም ለመከተል ወሰነች። አንድ ቀን የማርታን ትምህርት ቤት መሄድ ጠብቃ ለህመሟ የታዘዙልኛቸውን ክኒኖች በሙሉ በአንድ ላይ ለማዋጥ ተዘጋጀች። በብርጭቆ ውሃ ቀድታ በመዳፏ ሙሉ እንክብሎችን አፍሳ ወደ አፏ እያስጠጋች ሳለ በሩ ተበረገደ። እነሆ ዶክተር ሶፎንያስ አባ በላይን አስከትሎ ገባ። ልታደርግ የነበረውን ሲረዳ በፍጥነት እንክብሎቹን ከእጇ ላይ አስጣላት። በቸልተኝነት ቀና ብላየችው። አንድም ባታወራም ሶፎንያስ ግን ሐሳቦቿን በሙሉ ማንበብ ችሎ ነበር። በምላሹም ለስለስ ያሉ ሰላማዊ ሞገዶችን ላከላት። ሜሮን ሐኪሟ ሶፎንያስ እንዴት እንደሆነ ባልገባት መንገድ ውስጧን ሲያረጋጋው እየታወቃት ነበር። ለጉድ በፈለገችው ዝምታ ውስጥ ፈውስን ላከላት። ብዙ አዎንታዊ ግብግቢቶች በአንጎሏ ሕዋሳት ላይ እያረፉ ነበር። በረዥሙ ተነፈሰች። ዶክተር ሶፎንያስም አብሯት ትንፍስ አለ። ስትታመም አብሯት ታሞ፣ ስትድን አብሯት ሻረ። ወዲያው ወደ በሩ ዞሮ ቢመለከት ግን አባ በላይን ከቦታቸው አጣቸው። ከኤረር ስውር ዋሻዎች ስር 7 የበቁ ነፍሶች ተልእኳቸውን በማሳካታቸው እየተደሰቱ ወደ አርመሞ ዓለማቸው ተመለሱ። በትውልዱ ተስፋ ላለመቁረጥም ወሰኑ። ከ2 ሳምንታት በኋላ ዶክተር ሶፎንያስና ጓደኛው ዶክተር ኪሩቤል አዲስ አበባ ከሚገኘው የሶፎንያስ ቤት ተቀምጠው እየተጨዋወቱ ነው። ታዲያ እንዴት ነበር ጉዞህ በእናት? አለ ዶክተር ኪሩቤል። ምን አስቸኮለህ ኪራ? በቅርቡ አንዳችም ሳላስቀር በዝርዝር ላስነብብህ አይደል? አለና ሶፎንያስ መለሰለት። ለካ መጽሐፍ እየጻፍኩኝ ነው ብለኸኛል። የኔ ነገር እየረሳሁት ነው። ርዕሱን ምን ነበር ያልከኝ? አርምሞ። አሪፍ ሥራ የሚሆን ይመስለኛል አለና ዶክተር ኪሩቤል በጓደኝነት መንፈስ አበረታው። እንደ እግዚአብሔር ፈቃድ ይሆናል። እናንተም እንግዲህ በማስተዋወቁ ታግዙኛላችሁ። እንዴታ? ሁለቱም ሳቅ አሉ። ባይሆን ኪራ፣ አንድ ትልቅ ፕሮጀክት አስቤያለሁ። ማዕከላትንም የመክፈት ዕቅድ አለኝ። አብረን ብንሰራ ደስ ይለኛል አለ ሶፎንያስ። በማንኛውም መንገድ ከጎንህ ነኝ። የሰው ልጅ ማንነቱን አውቆ ራሱን በሁሉም እርከኖች ሲያሰለጥን፣ በጥሞና ወደ ታላቁ ስብዕና ሲደርስ ከራሱ አልፎ ለሕዝብ ይተርፋል። በልቦናው አልቦ ሁሉን ያቅፋል። በነፍሱ ራእይ ትላልቅ ሕልሞችን ያቅዳል። በተግባራዊ ልፋቱ ይጥራል። እውነት በሕሊናው ስለበራች አይዘርፍም፣ አይዋሽም። የሕዝብን ላብ ከመካድና ቅስሙን ከመስበር ይታቀባል። ይልቁንም ያደግኩ እችላለሁ፣ ምን ስላበርክት ይሆናል ሕልሙ። ታላቁ ማህተማ ጋንዲ እንዳሉት
ራስን ለማግኘት ምርጡ መንገድ ሌሎችን በማገዝ ውስጥ ራስን ማጣት ነው። ዶክተር ሶፎንያስ የወጠነው ማዕከል ከ2 ዓመታት ልፋት በኋላ ነበር እውን የሆነው። ተቋሙ የአእምሮ ማበልጸጊያ፣ የስብዕና ማጎልበቻ፣ የተመስጦና ዮጋ፣ የእውቀትና ፍልስፍና፣ አቅም የሌላቸው የአእምሮ ታማሚዎችን የማከሚያ፣ የሱስና መሰል ልምዶችን ማገገሚያ ወዘተ ያለው በአይነቱ በኢትዮጵያ የመጀመሪያው ማዕከል ነበር። ማዕከሉ ከተከፈተ ጀምሮ ተጠቃሚ ከነበሩት ሰዎች አንዷ ሜሮን ነበረች። መድኃኒቷን በሥነ ሥርዓት ማዋጥ፣ በሜዲቴሽን በየቀኑ መመሰጥ፣ በአንዳንድ ሥራዎችም መሳተፍ ከጀመረች በኋላ ጤናዋ በእጅጉ ተስተካክሏል። ከዕለታት አንድ ቀን እንዲሁ በማዕከሉ ተቀምጣ ሳለ አንዲት በችግር ጉስቁልቁል ያለች ሴት ወንድ ልጇን አቅፋ ወደ ማዕከሉ መጣች። ብዙ የተቸገሩና በተለይ በመጠጥ ሱስ የተጎዱ ሰዎችን ያስጠጋል የሚለውን ዜና ሰምታ ነበር የመጣችው። ዘበኛው ዋናውን በር ሲከፍቱላት መሰስ ብላ ወደ ውስጥ ዘለቀች። ሜሮን የታረዘችውን ሴት ባስተዋለቻት ቁጥር እርግጠኛ እየሆነች መጣች። ኤልሳ አለች በለሆሳስ። ያንን ሁሉ ዋጋ ያስከፈለቻትን ሴት ስታያት ከንዴት ይልቅ የሐዘኔታ ስሜት ወረራት። ዶክተር ሶፎንያስ ሌሎችንም ራስሽንም ካለ ገደብ ይቅር በይ ብሎ በተደጋጋሚ የመከራት ታወሳት። በጥሞና ውስጥ ሆና ባሳለፈቻቸው ጊዜያትም ይቅር ባይነትና ሁለንተናዊነትን ተከናለች። ምንም ሳትናገር ከተቀመጠችበት ተስፈንጥራ ተነሳች። ተንደርድራ ሄደችና ኤልሳ ላይ ተጠመጠመችባት። ከሜሮን በላይ ጸጸት እየረመረማት ኤልሳ በእንባ ተጥለቀለቀች። ወንድምና እህት የሆኑት የሌይኩን ልጆች መርዕድና ማርታም ለመጀመሪያ ጊዜ ተገናኙ። ይህ ከሆነ ከ2 ቀናት በኋላ የዶክተር ሶፎንያስ ቢሮ ተንኳኳ። ክፍት ነው ይግቡ አለ ሶፎንያስ ላፕቶፑ ላይ እንዳቀረቀረ። ሜሮን በሩን ከፍታ ገባች። በደረቷ አንድ ደብተር ቢጤ አቅፋ ይዛለች። ኦ ሜሮን እንዴት ነሽ አለና ትኩረቱን ወደ እሷ አዞረ። አሁን ሰላም ነኝ ዶክተር ይመስገነው። ይህ ቦታ ለውስጤ ትልቅ ሰላምን እያገኘሁበት ነው። መልካም ነው። እሺ ዛሬ ምን ልርዳሽ? ዛሬ እንኳን ላደረክልኝ ሁሉ ነገር ላመሰግንህና አንድ ነገር ልሰጥህ ነው የመጣሁት አለች ሜሮን። አመሰግናለሁ ሜሮን፣ ግን ስራ የሚያስገድደኝን ነው ያደረኩት። አንቺም ደህና ሆነሽ ከማየት በላይ የሚያስደስተኝ ነገር ደግሞ የለም። ለኔ ምንም ለመስጠት እንድትቸገር አልፈልግም። የሙያ ስነ ምግባራችንም ከታካሚ ስጦታ እንድንቀበል አይፈቅድልንም። አታስብ፣ ስጦታው ሌላ ነገር አይደለም ሳቃለች። እሱም ሐሳቧን አንብቦ ተረዳት። ቀጥላም በደረቷ ጥብቅ አድርጋ ይዛው የነበረውን ማስታወሻ ደብተር ከጠረጴዛው ላይ አኖረች። ባለፈው ነርሶቹ ስለሄድክበት ጉዞ አንድ መጽሐፍ እየጻፍክ እንደሆነ ሲያወሩ ሰማሁ። እናም ይመጥናሉ ብለህ ካሰብክ እነዚህን የግል ማስታወሻዎችን ብታካትታቸው ብዬ አስቤ ነው ያመጣሁልህ። እነዚህ ማለት ያሳለፍኳቸውን የሕይወቴን ስንክሳሮች ያሰፈርኩባቸው ጽሑፎች ናቸው። አንተ ጋር ለሕክምና ከመምጣቴ በፊት የነበሩኝ የሐዘን፣ የደስታ፣ የማጣትና የማግኘት ዋልታዎችን ታገኝባቸዋለህ። በተለይ የኔና የሌይኩንን የፍቅር ታሪክ ተጨንቄ በጻፍኳቸው ማስታወሻዎቼ ውስጥ ተጽፈው ታገኛለህ አለችና ከክፍሉ ወጣች። ሶፎንያስ ያመጣችውን ደብተር አንስቶ የመጨረሻውን ገጽ፣ የመጨረሻውን መስመር አነበበ። ፍቅር ከሞት ይበልጣልና መገናኘታችን አይቀርም። ከ10 ዓመታት በኋላ አርምሞ የስነ አእምሮ ማዕከል። በዚህ ማዕከል ዶክተር ሶፎንያስ ብዙዎችን ወደ ራሳቸው እንዲሄዱ ረድቷል። ይህ በርካታ ዜጎችን ወደ ተሻለ ሕይወት፣ ወደ ንቁ ማንነት፣ ወደ ሰከነ ልቦና፣ ወደ ጤነኛና የበለጸገ አእምሮ፣ የተገራ አንደበት፣ በስነ ምግባር የታነጸ ትውልድ ያፈራ ቅጥር ግቢ ነው። የቄጤማው ክርክም በሚንዘላፈልበት ዙሪያ ገባው በአበቦች ባጌጠ ሰፊ ቅጥር ግቢ ውስጥ ዛሬም ብዙ ወጣቶች በጥሞናና አመክሮ ተቀምጠዋል። ዙሪያቸው በከበሩ ድንጋያት ተውቧል። ጆሮአቸው ለስለስ ባሉ የባንቡ ዜማዎች፣ እያንዳንዱ የሙዚቃ ዌቭ በአእምሮአችን ሴሎች ላይ የተለያየ ተጽዕኖ ያሳድራሉ። የአእምሮን ሕዋሳት የሚያረጋጉ፣ ትኩረት የሚጨምሩ፣ የሚያነቁ ወዘተ የድምፅ ዌቮች
አሁን በሕክምናው ዘርፍ ሰፊ ጥናት እየተደረገባቸው ይገኛል። አፍንጫቸው በሚያውዱ ዕጣኖች እየታጠነ አይኖቻቸውን ጨፍነው ይመስጣሉ። ከነዚህ ወጣቶች አንዱ መርዕድ ነበር። ወደ ውስጥና ወደ ውጭ እየተነፈሰ በሌላ ዓለም ውስጥ ዘፍቋል። ከልጅነቱ ጀምሮ በአርምሞ ጥበቦች ኮትኩቶ ያሳደገው ዶክተር ሶፎንያስ ባስተማረው መሠረት ከፍ ያሉ እርከንና ቻክራዎች ላይ መድረስ ችሏል። አንደበቱ ባይናገርም በቴሌፓቲ ከሰዎች ጋር በተለይም በጥሞና ከሚገኙ ሰዎች ጋር በቀላሉ መግባባት ችሏል። ታዲያ ዛሬ ከየት እንደመጣ ያላወቀው መልእክት ከምናቡ ነገሰ። በተመሳሳይ ምህዋር ላይ እየተርገበገበች ያለች አንዲት ነፍስ ወደሱ ደረሰች። 2 ፊደላትም ጎልተው ወጡ። ቬራ። በአርምሞ ዓለም ብቻ የተጸነሰው የመርዕድና ቬራ ፍቅር የሱን ከወላጆቹ ያጣውን ፍቅር የሷንም ራሽያ ካሉ ከቤተሰቦቿ በመራቋ የተፈጠሩ ጉድለቶችን የሚሞላ አብሮነትን መስርቷል። ሶፎንያስም ዕድሜው እየገፋ ሲሄድ ማዕከሉን በዋናነት በሁለቱ አስተዳዳሪነት ስር እንዲሆን አድርጓል። ይህንንም የወሰነው በሌላ በምንም ሳይሆን በደረሱበት ከፍተኛ የአርምሞ እርከን መሠረት ነው። ሁለቱ እነሆ ዛሬም በኮይሻ ምድረገነት ተሰይመው ካለ ቃላት ይጨዋወቱ ይዘዋል። በዚህ ማዕከል ገብቶ ለመሰልጠን በስልክ ቁጥር 0913 71 42 75 ደውለው መመዝገብ ይቻላል። መርዕድ ለቬራ ታሪኩን ባጫወታት ምሽት ላይ ከጎጀብ ወንዝ ተንሳፎ ከኮይሻ አረንጓዴ ሰንሰለታማ ተራሮች ማዶ ተስፈነጠረ። ደንቢ ዛፍ ስር ተቀመጠ። ትናንትን ዛሬንና ነገን እያሰበ በተመስጦ ዓለም ጭልጥ ብሎ ጠፋ።